ሰላም አንተነህ እንኳን ደህና መጣህ እንኳን ደህና ቆያችሁ እንኳን አደረሳችሁ እንዴት ናችሁ ጥሩ እንግዲህ የቅርብ ጓደኛ የሆነው በኢትዮጵያ ዲያስፖራ ፖለቲካ ውስጥ ንቁ ተሳትፎ የነበረው በተለያየ አመለካከቶች አርቲስት ሰለሞን ተካልኝ ራሱን አርቲስት ሰለሞን ተካልኝ ማህሪ ያለ ነው የሚጠራው በትላንትናው ዕለት በድንገት ማረፉ ተሰምቷል አሁን ኦልሞስት የመንግስት ተኮር ሚዲያዎች የትግራይ ሚዲያን ጨምሮ የትግራይ ሚዲያዎች ሌሎች ሚዲያዎችም በይፋ እየገለጹት ስለሆነ ማረፉ የተረጋገጠ ይመስላል እንደው አርቲስት ሰለሞን ተካልኝን ድንገተኛ ሞት ስትሰማ ምን ተሰማ እንግዲህ አርቲስት ሰለሞን ተካልኝ በአትላንታ ጆርጂያ ስቴት ነው የሚኖረው ጽናት የሚባል ሬዲዮ አለው ከሬዲዮ ጀምሮ ነው የምታውቀው አንተነህ እኔም ባንተ ምክንያት ያወቅኩት እሱን በኋላ ላይ አጭር ነገር አነሳለውና ምንድነው የተሰማህ አንተነህ ማለት ማታምነው ነገር የለም የሆነ ነገር ሆኗል ምናምን ስትባል ዝም ብሎ ወሬ ነው ብለ ማታምነው ነገር ነውና አንደኛ በዓል ነው ሁለተኛ ነገር ደግሞ ከዛ በፊት ከሰለሞን ጋር በየቀኑ በየኢንሲደንቱ እንደዋወላለን ጧት ማታ እንደዋወላለን መረጃ እንለዋወጣለን ባለፈው የዛሬ ሳምንት እኔና አንተ ላይቭ ላይ ያለን እሱ እዚህ ሳቫና ቢች ነበር ከልጆቹ ጋር አራት ልጆች አሉት እና ከልጆቹ ጋር ሳቫና ረፍት ላይ ስለሆኑ ይጃቸው ሄዳለሁ ብሎ እዛ ሄዶ ከዛ እንግዲህ ፕሮግራማቸውን እያየው ነው ያለ ቴክስት ያደርግ ነበር ካየም በኋላ ደውሎና አውርቼዋለሁ በኋላም ሲመለስም እየደወለ ያወራው ልምጣ ብሎ ይደውልልኝ ነበር እና በኋላ እየመጣ ወደ አትላንታ ልጆቹን ለማድረስ እሱ ከአትላንታ ከፍ ብለው 2 ሰዓት የሚያስነዳ ርቀት ላይ ነው የሱ ቤት ልጆቹ ከእናታቸው ጋር ነው አትላንታ የሚኖሩትና ወደ አትላንታ እነሱን ለማድረስ እየደያለ ልጆቹ ሐሳባቸውን እንደቀየሩ እና በቃ ቀየሩና ሐሳባቸውን በቃ ወደ ፍሎሪዳ ኒድ የሚል ነገር እንዳነሱበት የሱ ጥዴ ነበረው ወደ አትላንታ እነሱን መልሶ ወደ ራሱ መኖሪያ መሄድ ነው ልጆቹ ግን ዳዲ ፕሊዝ በቃ ቴክ አስ ሌትስ ጎ ቱ ፍሎሪዳ ምናምን ሲሉ በጣም ኢንጆይ አድርገው ስለነበር ሳቫና ላይ በቃ ደስ ይበላቸው ብሎ ወደ ፍሎሪዳ እንደነዳ ከዛ ከፍሎሪዳ ከነሱ ጋር በጣም ኢንጆይ እንዲያረጉ እንዳረገ ጥሩ ጊዜ እንዳሳለፈ እነሱ መደሰታቸው በጣም እንዳስደሰተውና በጣም ያው አብሮአቸው ስለማይኖር በዛ የተሰማውን ደስታ ሁሉ እየገለጸልኝ በቃ ወደ መንዳት ልጀምር ነው ብሎኝም ደውሏል ከዛም በኋላ በሰላም መግባቱንም ነግሮኛል እንግዲህ እቺን 2 ቀን ነው የኔ ስልክ ሐሙስና አርብ የኔ ስልክ አይሰራም ነበር ስለማይሰራ እኔ ስልክ አልያዝኩም ነበር በኋላ ትላንትና ነው ስራ ትላንትም በዓል ነው እኔ ደግሞ ስራ ላይ ሆንኩ ግን ውስጤ በጣም ጥሩ ስሜት አልነበረኝም ይገርማል የሆነ የድብርት ነገር እንዲህ ነገርና ዝም ብዬ መዝሙር ከፍቼ እየሰማው ስራ ላይ ሆኜ አሳለፍኩ እሱም አልደወለ በኋላ ግን ቅርቅር ይላል ትዝ ይለኛልና ማታ ቤት ገብቼ ነው ትላንትና ልክ ሳየው ሞቷልና የእውነት አልመሰለኝ እውነት ለመናገር አሁንም እኔ ወይ ሄጄ ተቀብሩ ላይ ካልተገኘው በስተቀር ሰለሞን ሞቷል ብዬ ማመን በጣም ይከብደኝ እና ያው ብዙ ሰው የሚያቀው በሃምብልነቱ አደባባይ ላይ በግልጽ በሚናገረው በሚዳፈረው ድፍረቱ ነው ግን በጣም ሃምብል ነው በጣም የዋ ነው ምስኪን ነው ያን ደግሞ ስታቅ ደግሞ ያሳዝናል በሁለት ወገን የሚታይ ሰው ነው እና የአደባባይ ማንነቱ አለ ቤት ለልጆቹ ለራሱ እና ለጓደኞቹ ያለው ሁኔታ አለና እሱን ነገር ግምት ውስጥ በማስገባት ስትመለከተው ሰለሞን በጣም ምስኪን ሰው ነውና በዚህ ሁኔታ ደግሞ የሚሞትበት እድሜም ላይ አይደለም ያለው የጤንነት ሁኔታውም እንግዲህ ከ300
እስከ 400 ፓውንድ የደረሰ ሰው ነበር ውፍረቱ እሱንም ቀንሶት 180 ፓውንድ አድርሶት ይሄ ኖርማል ወደሆነ ያውን በስፖርት እንቅስቃሴ ነው ያመጣው ጤንነቱ ተመርምሮ በቅርቡ በጣም ጥሩ ጤንነት ላይ እንዳለ የሚገልጽ የሐኪም ሪፖርት ነው ያለው በየቀኑ ስፖርት ማታ ይሰራል ወክ ያደርጋል የአካል እንቅስቃሴውን ያደርጋል እና ለሞት የሚያበቃ ነገር ያለው በሽታም ያለበት የሚከታተለው ህመምም ያለበት ሰው አይደለም ምንም አይነት ህመም የለውም የሚገርም ጤንነት ላይ ነው የነበረው እና ስራዎች አሉት በግሉ ራሱን እንግዲህ ቢዚ ለማድረግ ወደ ሬዲዮ አቆሟል እና አሁን ከዚህ በኋላ ወደ ሰላማዊ ህይወት መምጣት ፈልጋለሁ ከዚህ በኋላ ያለኝን ህይወት አገር ቤትም እንደ ልብ መገባበትን ሁኔታ መፍጠር ፈልጋለሁ በሱም ታግዘኛለህ ብሎኝ በምክር እንደማግዘው ነገርው አሁን በምክር ማድረግ ያለበትን ነገር ያወራን ነበር እና ሙዚቃ መስራት እንዳሰበና ያ ሙዚቃ እስከሚጨርስም ሬዲዮና የሶሻል ሚዲያ እንቅስቃሴ ማቆሙን እንደው አልፎ ከመጻፍ ውጪ ገብቼ ላይቭም አላወራም ትቻለሁ ምናምን አለ እና በዛ ምክንያት አሁን ወደ አገር ቤት እሱ መግባት ይፈልጋል አባቱ እዚህ ያለ የዛሬ አመት በዛ በጦርነቱ መሃል ሞተዋል አዲስ አበባ ውስጥ የሳቸውን አልቀበረም በሁኔታው ምክንያት አልቀበራቸውም በኋላም ደግሞ ሄዶ አላለቀሰም ያም አለው ይሰማዋል እና ወደዛ ወደ ኢትዮጵያ መሄድ ነው አሁን ሰላም ተፈጥሮ ከዚህ ከፕሪቶሪያ ስምምነት በኋላ ያለው ነገር እየተሻሻለ ስለመጣ አገር ቤት ሄጄ ያለውን ነገር አስተካክዬ ሰላማዊ ሆነ ሙዚቃዎችን እየሰራሁኝ በሰላም መኖር ነው ከዚህ በኋላ መፈልገው የሚል ነገር አለው ግን ትራንዚሽን ያስፈልጋው ስለነበረ አሁን ዝም ብሎ ምንም ነገር እንዳልተፈጠረ ባንዴ መሆን ስለማይቻል ያንን የትራንዚሽናል ፒሪየድ አለ እሱን እንዴት አድርጎ ቢያረጋው እንደሚሻል በጠይቅርታ መጠየቅ ያለበት የህብረተሰብ ክፍል አለ በሱ የተቀየሙ አሉ ከእንደገና ደግሞ አሁን ሌላ ደግሞ ያ በዛ ምክንያት ደግሞ የሚቀየም ማህበረሰብ እንዳይኖር እንዴት አድርጎ ራሱን ማስተካከል እንዳለበት እንዲሁ ዝርዝር ወሬዎችን እንዲሁ ስናወራ ነበር ሙዚቃውን ቶሎ መጨረስና ኢንተርቪው መምጣት በተለይ ካንተ ጋር ኢንተርቪው ማድረግ ከኤርሚያስ ጋር በጣም ፈልጋለሁ ይል ነበር እና ቶሎ ተካክዬ ሙዚቃዬን ከጨረስኩ በኋላ ያ ሙዚቃ ለቅቄ ህዝቡም የኔን ሙዚቃ ሲያይ አገር መንግስት ሙዚቃዬን ሲያይ የኔን አቋም ይረዳልኛል እስከዛ ድረስ ግን ምንም ነገር ባለመናገር ዝም ብዬ ጠብቃለሁ የሚል ነገር ነው ያለውና ሙዚቃ ግን እንዳልጨርስ ቴዲ ማክ ነው የሚሰራ የሚያቀናብርለት ቴዲ ማክን ማግኘት በጣም ተቸገረ ሲሰራ ቴዲ ማክ ያስደስተኛል ነገር ግን ቴዲ ማክን ማግኘት በጣም ከባድ ነው አንዳንዴ ስልኩን አነሳም አንዳንዴ ሙድ ላይ አይሆንም እና እሱ ነው ጊዜን ትንሽ የበላብኝ እንጂ እስካሁን ጨርሼ በእቅዴ መሰረት ይሄድ ነበር ሌላውን ዜማውን ሁሉ ሰርቻለሁ ግን ቅንብሩን ቴዲ አልጨረሰውም እና እሱን ብሎ እንግዲህ እሱን እየጠበቀ ያለ በዚህ አጋጣሚ ላይ ሞት ቀድሞታል በግሉ የራሱ እንግዲህ ሁለት የተለያየ መኖሪያ ቤት አለው አከራይውም አለው የንግድ ድርጅትም ሱቆች ነገሮችም አሉት እነዛንም ያከራያል አሁን ላውንድሮማት ጀምራለሁ ስራ አለ ላውንድሮማት የላውንድሪ ማሽኖች ገብተዋል አስገብቶ ምን ብሎ ስራ ሊጀምር ሲል ደግሞ የሆኑ ሰዎች መጥተው ንግዛ ብለው በጣም በጥሩ ዋጋ ንግዛ በትርፍ መጥቶ አለ ስለዚህ በቃ ያንን ሲሉ ያስማማኛል ያዋጣኛል እና በቃ እሱንም ሊሸጠው ነው እና ቶሎ ብዬ ወደ ሙዚቃዬ ልመለስ የሚል ነገር ነው የነበረው እና በዚህ መሃል ምንም ታመምኩኝ ሐኪም ጋር ቀጠሮ አለኝ ያላለ ሰው ትንሽ ሊወጋኛል ያላለ ይቆርጠኛል ያላለ ሰው ምሳ ከሆነ ቦታ ለበዓል ምሳ በልቼ ከዛ በኋላ ሞትኩኝ ሲልህ መስማት የሱ ሞት ማመን ይከብዳል እኔ ስሰማ ትላንት ስልኩ ላይ ነው የደወልኩት
ቴክስት ሜሴጅ ምናምን ተውኩለት እንግዲህ ሌላ ጊዜ ሲሆን ወዲያው ነው የሚደውለው አንስቶ ደግሞ የፈለገ ሌሊትም ቢሆን የኔን ስልክ ያነሳ ነበር እኔ እንግዲህ በፖለቲካ አቋም እኔና እሱ አንገናኝም እኔ አገር ነው መሰረት ማድረግ እሱ ነው በጣም የሚገርመኝ አንተ ነህ እንግዲህ እኔ ለመጀመሪያ ጊዜ ያወቅኩት በአንተ ነው ሰዎች ግልጽ እንደ የዛሬ 3 ወር አካባቢ በስልክ ደውለህልኝ አንድ ብርቱ ሰው ይፈልጋል ለብርቱ ጉዳይ ይፈልጋል ብለኝ ላይን አፕ አድርገን ነው በሶስት ያወራ ነውና የዛኔ አንዱ ተርን የፖለቲካ ተርኒንግ ፖይንቱን ነግሮን ኦዲዮም የተወሰነ ይሄ በተለይ ዋሽንግተን ዲሲ ላይ የሻቢያና የደብረጽዮን ቡድን ሰዎች ያደረጉት ውይይት በጣም እንዳበሳጨው እልህ እንዳስያዘው እነዚህ ሰዎች ለካ ኢትዮጵያ አይደለም ማከላቸው የትግራይን ህዝብ ወደ መከራ ሊከቱት ነው ብሎ በአጋጣሚ የተከሳተፈበት ቴሌኮንፈረንስ ስሜቱን እንደቀየረውና ተርኒንግ ፖይንት እንደሆነ ነግሮኝ እነዛ መረጃዎች እኔ የቀደመ መረጃ ስለነበረኝ እሱን ጨምሬ ወደ ሚዲያ ይዤው ወጣው ከዛ በኋላ አይ ቲንክ በሳምንት እንደዋወል ነበር በተለይ የሻቢያ ኢሹ ከተነሳ ስልኩን የቀጣይ ሰዓት የሱ ስልክ ይደወላልና ተርኒንግ ፖይንቱ በተለይ የህዋቶች ከነዚህ የደብረጽዮን ቡድን ከዚህ ከሻቢያ ጋር ያደረገው ግንኙነት ነው እኔ ያየሁትና ቃለ መጠይቅም እንዳልከው ሙዚቃዬን ልጨርስና እንመጣለን በሚል ነበር ኢን ኤኒ ኬዝ ቅድም ያነሳው አንደኛ በፖለቲካ እምነት ትለያያላችሁ እሱ በአብዛኛው የቲፒኤልኤፍ ደጋፊ ነበር የአማራ ማህበረሰቦችም አስቀይሞናል የሚል ብዙ ነገሮች ሲያነሱ ማይቻለው አይ ቲንክ አስቀይሟቸዋል ብዬ ማምናለው እንደዛም ሆኖ ግን ግንኙነታችሁ ስትሮንግ ነበር ኢቭን ይሄ የጽናት ሚዲያ ላይም አንተ ሮል ነበር የሚዲያውንም እንዲከፍት ምናምን ዲል እና ምንድነው የሰጠህ ሌሰን ማለት በዛ ያህል ፖለቲካ በተለይ ጦርነቱን ብትወስደው የተራራቀ አመለካከት ይዛችሁ በጓደኝነት መዝለቃችሁ ምንድነው የሚያሳየው ምን መሰለህ እኔ በባህሪ ሰውን ምን ይወዳል ምን ይጠላል ብያለሁ ጓደኛ ማረጋው የራሱ ጉዳይ ነው ፖለቲካው የሱ ጉዳይ ነው እኔ ለኔ ሰውነቱን ነው የሚፈልገው ድክመቱም ጥንካሬውም የራሱ ጉዳይ ነው ከኔ ጋር የሚያገናኘው ነገር የለም እኔ መመዘኛዬ እንትናን ይወደዋል ወይስ አይወደውም የሚል ወይም እንትናን ፓርቲ ይደግፋል ወይስ አይደግፍም የሚል አይደለም ለጓደኝነት እኔ መስፈርት ማረጋው ይሳው ልጅ የፈለገውን ሃይማኖት ያምልክ የፈለገውን ፖለቲካ እምነት ይኑረው እሱ እኔን አይመለከተኝም እኔ የኔ ጉዳይም አይደለም የራሱ አመለካከት ኢቭን ከቤተሰብም አንፃር ጫፍ ይወጣ ነገር ታገኛለህ እና እኔ እዛው በዛ ምክንያት ሰውን ሌቭል አላደርቀውም ወይም ደግሞ አልገፋውም አልስበውም የተለየ ግንኙነት በዛ ምክንያት አይደለም ማረጋው እኔ ማረጋው እንደሰው እኔ የተዋወቅኩት እንግዲህ አዲስ አበባ ከኤርትራ መልስ ኤርትራ ሄዶ ነበር የአርበኞች ጦር ለሞራል ሞቲቬት ለማድረግ ሞራላቸውን ለመገንባት በሚል ከዚህ ከአሜሪካ ሄዶ ነበር ኤርትራ ከሄደ በኋላ በነገር ላይ ኢሳያስ $200,000 ቼክ ፈርሞ ሰጥቶታል ሰለሞን ተካሊ ያኔ ሲመጣና ያለው ነገር ምንድነው 00 ብለህ እኛንም 0 እንዳትከተን ብሎ ኢሳያስ ይያለ ሁሌ ነገረኝ ነበር ከዛም በኋላ የተፈጠረው ምንድነው እዚህ ከመጣ በኋላ ባንዲራ የኢትዮጵያ ባንዲራ ሲቃጠል ነበር ያ የተቃጠለው ባንዲራ ደግሞ ይሄ የኛዎቹ እነዚህ በጋራ ካንተ ጋር ሆነንም ስናወራ ነግሮናል ሎጎ የሌለው ባንዲራ ነው የተቃጠለው ነው የተባለው ግን እሱ እኔ ፊት አልተቃጠለም ቅንብር ነው እኔ ሲቃጠልም አላየሁኝም የሚል ነገር ነው የሚያነሳው ነገር ግን ባንዲራ ሲቃጠል እዛ እንዴት ይገኛል በሚል እዚህ ተመልሶ መጥቶ ስለነበረው ስለቆይታው ገለጻ ለማድረግ ህዝብ በተሰበሰበበት የተፈጠረ ነገርም ነበረ በሱና በታማኝ በአርቲስት ታማኝ መካከል የተፈጠረ አለመግባባት አለ ግጭት ተነሳ ከዛ እንግዲህ እሱን መተቸትና በፓልቶክና በተለያዩ ሬዲዮዎች ሰለሞንን ማረክ ሲጀመር ሰለሞንም በቃ ተገፋው
ተካድኩ የሚል ስሜት ስለነበረው ያኔ ወደ ኢትዮጵያ መምጣት ጠየቀ። ኢትዮጵያ ሲመጣ ሸራተን አረፈ። እኔ ደግሞ ያኔ ጋዜጠኛ ነበርኩ። አገኘሁት እና አግኝቼው ኢንተርቪው አረኩት። ዜናው ተሰራ። እዛ መሄዱንም ሁሉም የሰማው ከኔ ነው እና ዜናውን አበሰርኩኝ። ከዛ በኋላ ከዛች ቀን ጀምሮ ከኔ ጋር የሚውለው ሰለሞን በየአመቱ አዲስ አበባ ሲመጣ ፒክ አደርገዋለሁ። በእኔ መኪና ወዲያ ወዲህ እንላለን፣ እንበላለን፣ እንጠጣለን። ከዛ ፖለቲካ ያኔ እሱ የመንግስት ደጋፊ የነበረው ከዛ በኋላ ነው እንደሱ ያንኑ መደገፍ ህወሓትን ሰዎች ከጌታቸው አሰፋ ጋር ጥሩ ግንኙነት እንደነበረው አውቃለሁ። ከነጌታቸው አሰፋ ጋራ ያለውን ክንፍ ይዞ ወደ ህወሓት ገባ። እንግዲህ የመቱ ልጅ ነው፣ የሊባቡር ልጅ ነው። የተወለደው ያደገው ቋንቋማ የተፈታው አፉን ኦሮምኛ ነው ሰለሞን። የአዲሱ አረጋ የሚባለው የኦፒዲዮ ጽፈት ቤት አሁን የኦሮሚያ ብልጽግና ጽፈት ቤት ኃላፊነት ላይ ያለ ሰው አንድ ክፍል ተምሯል መቱ ውስጥ ከሱ ጋር እና ያ ነው የሱ ማንነት የነበረው። እንግዲህ ኢትዮጵያን የሚወድ ኢትዮጵያዊ ማንነት ያለው ነው። አባትየው በአስተዳደር ዘርፍ ይሰሩት ነበር የሊባቡር ውስጥ። እንግዲህ ይሄንን ይመስላል የሰለሞን ታሪክ ባጭሩ እና አሁን ምንድነው ላይፉን እዚህ አድርሷል። 4 ልጆች አባት ነው ከባለቤቱ ጋር የዛሬ 10 አመት 12 አመት አካባቢ ነው የተፋቱት እና ልጆች እናታቸው ጋር ነች። ሁሉ ጊዜ እየሄደ ልጆቹን ወደ ራሱ ቤት እያመጣ ቅዳሜና ወደ አብሮ እንዲቆዩ እያደረገ ይመልሳቸዋል። ይሄ የሱ ብቻውን አንድ ትልቅ ቤት ገዝቶ ይኖራል እና አንድ ራቅ ያለ ቦታ ነው። እዚህ ብቻ እንደዚህ አይነት ትልቅ ቤት ውስጥ መኖር ላንተ ጥሩ ነው ወይ? ሴፍ ነው ወይ? ጥሩ እኮ አይደለም እለዋለሁ። እኔ አሁን ቤቱ ሊበላው ነው የሚደርሰው። እኔ ብቻዬን ከአትላንታ ከከተማ 2 ሰዓት ይርቃል። አንድም አበሻ አካባቢ የለም አለ እና 2 ሰዓት ንርቶ ነው የሚሄደው እና ያ ከተማ በጣም ጭር ያለ ነው። ቤቱ ትልቅ ነው፣ ግቢው ሰፊ ነው፣ ዛፍ አለው፣ ወተር ፍሮንት ነው እና ለአንድ ሰው ብቻ መኖሪያ የሚሆን ቤት አይደለም። ግን እንዴት አይነት ምቾት እንደሚሰጠው አላውቅምና በዛ ምክንያት እኔ ራሴ አንዳንድ ምሳሌዎችን እያነሳው ብቻህን ስትኖር ረትን ቢልህ እንደው ሰው አይሰማ ጎረቤት እንኳን ኖሮ የሆነ ነገር አረድረሱልኝ ማትልበት ምን አይነት ኑሮ ነው እያልኩ እንትንል ነበር። መጨረሻ ላይ አሁን እንግዲህ ምንም ነገር ሳልሰማ ምንም ሳይል ሞተ የሚል ነገር ዝም ብለህ እንደ ቀልድ ስክሪን ላይ ማየት በጣም ያማል። በጣም ማታ እንቅልፌን ያጣሁት ኤርሚያስ በጣም ነው ያሳውት። እኔ የፖለቲካ አቋሙ አያገባኝም። ሲፈልግ ማንንም መውደድ ይችላል። ሲፈልግ ትራምፕን ይውደድ፣ ሲፈልግ ፑቲንን ይውደድ፣ ሲፈልግ እኔን አይመለከተኝም። እኔ ምንም ውስጥ ፖለቲካው ስለሌለው ማለት ኢትዮጵያ ሀገር ውስጥም የፈለገውን ይደግፍ። እኔ ሰለሞንነቱ ነው ጓደኝነቴ እንጂ ሌላ አይደለም። እኔ ከንዋይ ጋር ለምሳሌ ከንዋይ ጋር ጠብ ነበሩ። እዚህ እሱ ሲሄድ ንዋይ መግለጫ ሰጥቶበት ተናደው ተጣልተው ነበር። ጉባ ላይ ቤኒሻንጉል ጉባ ላይ ባምቡ ሆቴል ሁለቱንም እኔ ከንዋይ ጋር አስታርቀኝ እንዴት የዋና እንትን ንዋይ እኮ የልጆቼ አይን አባት ነው። ንዋይ እኮ የኔ እኮ ሚዜ ነው። እኔ እኮ ለሱ እኮ ሚዜው ነኝ። እኔና ንዋይ እዚህ ሲቁጭ ብሎ እኔ እሱን እያየሁት ዝም ማለት የለብኝም። ሄጂ አሁን ሰላም ልለው ዝም ብዬ ማጭ በቃ አስታርቀኝ ብሎኝ አምባሳደር ዲና ነበሩ ትዝ ይለኛል። የጠቅላይ ፍርድ ቤቱ ፕሬዝዳንት መንበረ ፀሐይ ታደሰ ነበሩ እና በእናንተ ይሻላል ብዬ አብሮ ቁጭ ያሉበት ጠርተን እናስታርቃቸው ብዬ ሰለሞንና ቁጭ በል ከዛ ንዋይ ተጠራ። ቁጭ በል ታረቁ ተባለ። ያው ንዋይ አሁን በህይወት አለ እግዚአብሔር ይናገር። ሰለሞን እንዴት አድርጎ ይቅርታ እንዳለው እንዴት አድርጎ ይቅርታ እንደተባባሉ ሁለቱም እኔ እኮ ልጄ ነው አለ ንዋይ። ሰለሞን ታናሹ እና ስንት ነገር ያደረኩለት ያጋባሁት በችግሩ ጊዜ ሰለሞን ከባለቤቱ ጋር ይጣላል። ንዋይ አስታራቂ ሆኖ ቤተሰቦቹ ጋር ይሄዳል። አየ እንዲህ አይነት ብዙ የተገናኘ ግንኙነት ያላቸው ብዙ ጊዜ ከታማኝ ጋር መታረቅ ይፈልጋል። በጣም ብዙ ጊዜ ሲነግረኝ ነው
እግድሉ አልተገኘም እንጂ ማቀራረብና እንትን ማድረግ ብችል ቢሆን ደስ ባለኝ ነበርና እንደዚህ የሆነ መጨረሻ ላይ አሁን የሰለሞን መጨረሻ እንደዚህ ይሆናል ብዬ በፍጹም ደግሞ ጊዜ አለ የሚል ስሜት ነበረው ይገርማል ለምሳሌ አሁን የአማራ ማህበረሰብ በድፍን እንዴት ይሳደባል ልክ አይደለም እኮ ሰው ስለው አይ የሆነ ጊዜ ላይ አመቻችተን የሆነሽ ነገር በዛች ለዚሁ ፐርፐዝ ብለ ከምታረግ የሆነ ነገር ሲኖር በዛው እግረ መንገድ ይቅርታ ጠይቄ አልፋለሁ እኔ ያንንም ሳነሳ እግረ መንገድ ነው እንጂ ፐርፐዝሊ እሱ ላይ ብቻ ተኩሪ አይደለምና የሆነ አጋጣሚ ይፈጠራል ግድ የለምና ያኔ ይስተካከላል ሁሉም ነገር ይያላ ነበር ግን ሳያስተካክለው ያው እንግዲህ ሞቱ ቀደመው ሁለተኛ ደግሞ ምንድነው መጣላት ጠብ ውስጥ መግባት አይፈራም እና ከህዋትም ጋር ከሻቢያም ጋር ከሌላውም ጋር መጋጨት መላተም ከፈለገ ሶል ወዲያው ነው ሄዶ አራ ምን ሆነ ነው እኔ ገብቷል አይደል ለምን እዛው ገባ ለምን ዘብያ ዛሳብቱ እኔ the only thing አሳላይ ነው መስጠት የምችለው ኤርሚያስ እኔ ሌላው የምችለውን ነው አሁን ለምሳሌ ታውቃለህ እኔና ምናላቸው ጓደኛዬ ነው ምናላቸው ስማቸው ምናላቸው ጋር ጓደኛዬ ሆንኩት እዚህ አይደል ገና ኢትዮጵያ ሬዲዮ ጀምሮ ሲሰራ ቴሌቪዥን ሲሰራ ምናላቸው ጓደኛዬ እዚህ አንጸዳ የሚባል ሬስቶራንት እንበላለን ቁጭ ብለን አንዱ ምን እንዳለ መጥቶ ታውቃለህ መጣና እንዲህ አለ እንዲህ ግራ ገብቶታል ያ አይኑን እንትን እያደረገ አይነኛው ነው እያለ እየተጠራጠረ ያያልና ቁጭ ብለናል እየተንሾካሾክን እየወራን እንበላለን ይሄኛው እየተቆመ ያሳስራል ይሄኛው ዜና ይዘግባል እንደዚህ ናቸው አላለም ገብቷል ሰው ልጅ አመለካከት እኔኛ ስራው ሌላ ነው ገብቷል እዚህ ጋር ግን ላይፍ አለ ላይፍ የሚባል በማህበራዊ ህይወት የሚባል ጓደኝነት የሚባል ነገር አለ ስለዚህ አንተ የሆነ ሚዲያ ላይ ስለገባ እኔ እዚህ ጋር ሚዲያ ስለሌለኝ እዛ ሚዲያ ውስጥ የገባ ሰው ጋር ልነጋገር የምልበት አይነቱ እንደዛ አይነት ሰው አይደለም እንደዛ አይነት ሰው በሆነ ፖለቲካ ውስጥ ወይም ደግሞ መንግስት ስልጣን ነበር የሚይዘው ነፃና ገለልተኛ ሰው ነኝ ማንንም ሰው ሲቀርበው በሰውነቱ በማንነቱ ነው እንጂ በኮኋላ በሚያስበው ሐሳብ ምክንያት አለ ጓደኛ ማረገው አሁን ሞቷል ልጅ ከአስክሬን ጋር ጠብ ውስጥ የገቡ ሰዎች ታሳዝኑኛላችሁ ሞቷል ነገ ትሞታላችሁ ሁላችሁም በምን እንደምትሞቱ አጣ እሱ ምንም ሳይሰቃይ ሳይታመም ምን ሳይለምን ምን ሳይል ይሞት ሀብቱን በሙሉ ጥሎ ነው ይለው ሀብታም ነው ሰለሞን ግን ልንገራችሁ በዚህ ሁኔታ በዚህ ይሄንንም እድል አለማግኘት አለ ስለዚህ በሰው አስክሬን የምታላግጡ ሰዎች ጥንቃቄ ብታረጉ ለራሳችሁ ብታስቡ ጥሩ ነው ሰው ከሞተ ሞተ በቃ አለቀ በፈጣሪ እጅ ነው ያለው ነፍሱ አሁን ከዚህ በኋላ እሱን መስደብ መርገም ምናምን አስፈላጊ አይደለም በቃ አጥፍቷል አላጠፋም የራሱ ጉዳይ ነው የሚጠየቀው እሱ ይሁን እኔ ግን የምለው ምንድነው ለኔ ሰለሞን አብሬው በልቻለሁ አብሬው ጠጥቻለሁ ከኢትዮጵያ ስመጣ አንድ ወር አትላንታ ቤቱ ተቀምጫለሁ ይገርማል የዛ 2012 ላይ አንድ ወር ቤቱ ተቀምጫለሁ እየሰራ ምግብ እየሰራ ልጆቹን ያበላል እኔ ዳይፐር ወንድ ልጅ ሲቀይር ያየሁት እሱን የልጆቹን ዳይፐር ቀይሮ ሻወር አስገባ አጥቦ ምናምን what for the first time እውነቴን ነው የምልህ እኔ ኢትዮጵያ ውስጥ ልጅ ይዤ ቤት ውስጥ ወንድ ልጅ ዳይፐር ሲቀይር አይቻልም ከሱ ነው የተማርኩት ኩሽና ገብቶ መስራት ከሰለሞን የተማርኩት እና የራሱ ጥሩ ነገር አለው እና አሁን በላይ በቀለ ኢትዮጵያውያን ሲቸገሩ ሲመጡ ሰለሞን ቤቱ ጋር ያርፋል ያሳርፋቸዋል ስራ ፈልጎ ያስገባል በስንት ኢትዮጵያውያን ነው እኮ ይረዳ ሰው ነው እኔ ክፉ ነገሩን ብቻ ከቃል ያለፈ ነገር የለውም ሰለሞን ይናገራል አንዳንዴ ባፉ ምናምን ያቆስላል አያስብም ምናምን ሊሆን ይችላል ለኔ ምን ማለት አይደለም መሳሳተም ሊሆን ይችላል ኦር ምናምን ግን እንደ ጠላት በቃ ካልሞተ ምናምን ምለው አይነት ነገር አይደለም ንግግሩ ላይ ማቆች 3-4 ደቂቃ ብቻ ስለቀረ በተለይ የመጨረሻው ታይም ከኔም ጋር አገናኝተዋል ቅድም ተናግሬ ያለው ተርኒንግ ፖይንቱ ላይ ነው ያገኘው ከዚህ ከሻቢያ ጋርና የደብረጽዮን ቡድን እዚህ ውጭ ያለው አምባሳደሩ የህዋት አምባሳደሩ የኢትዮጵያ የነበረው ያደረጉት ኮንቨርሴሽን የኢትዮጵያ መንግስት ሊጥሉ እንደሆነ
የዚህ ከጥምረቱን እስከ ፋኖ ድረስ ሊሄድ እንደሆነ ይሄ እንዳበሳጨው እና በቃ አግሬሲቭ ሆኖ እንዳልከውም ከሆነ ጊዜ በኋላ እኔ ጋር ቃለ መጠይቅ እንደሚወጣ ኦዲዮም ነው ያሰማን የነበረውን ቃለ መጠይቅ እና ያንን አቋሙን ለምንድነው ሰው እንደ ኔጌቲቭ የወሰደው ማለት ጥቁር ቀላል ያልሆነ ሰው ወደ ሻቢያ ወደ ምናምን እየሄደ ባለበት እሱ ግን እንዴት የትግራይ ህዝብ የጨፈጨፈ አካል ጄኖሳይድ የፈጸመ አካል ሄደ ተጣመራለ ብሎ የነደብረጽዮን ቡድን ሲወቅስ ሰው ለምንድነው በኔጌቲቭ ያየበት እኔ እሱ ፖይንት በተለይ በጣም እየገረመኝ ስለሆነ ቁጥሩ ቀላል ያልሆነ ሰለሞንን የሚሰድበው አካል እኮ ዛሬ የሻቢያ ዳይፐር ቀያሪ ሆኗል በነገራችን ቁጥሩ ቀላል ያልሆነ እሱ አጌንስት ዳይፐር ቀያራ ነው የሆነው አጌንስት ኢሳያስ አጌንስት ሻቢያ ነው የሆነው ዛሬ የሻቢያን ዳይፐር የሚቀይሩ የኢሳያስን ዳይፐር የሚቀሩ ለቃሉ ይቅርታ እሱን ወቃሽ ሆነው መጥቷል እሱ ሐሳቤን ቀይር ያለው ዩተርን ነው ያለው ነገር ሻቢያ ጋር ቲፒኤልኤፍ ሲቀዳጅ አይቶ ነውና ሪሊ ምንድነው የሚሰጥል የሰልክ ከዛ ጋር የተያያዘ ነገር ውስጥ የሚላወስ ነገር አለ ወይ አንድ ሶስት ደቂቃ እንግዲህ ሰለሞን ኢሳያስ አፈወርቂ ቤት ሄዷል ሰለሞን ኢሳያስ አፈወርቂ በሚሄድበት ጊዜ የኢሳያስ አፈወርቂ ሚስት ወልዳ ነበርና ሚስቱ ወልዳ በር ላይ ኮሎኔል ፍጹም የሚባለው ኢሳያስ ጋር ይዞት ሄዶ መኪናውን ረቅ አርጎ ነው ወደ መኖሪያ ቤቱ ልክ ኖርማል ቤት ነው ይሄ ላይክ እንደ ቦሌ ቤቶች እነዚህ 500 ካሬ ሜትር ላይ እንዳረፋለ ቤቶች ነውና ልክ በሩ ጋር ስንደርስ አለ ኢሳያስ ወጣ እንዴ እሱ አይደለም እንዴ እሱን ይመስላል ስለዋለ ያኛውን በር ያንኳኳል ምንድነው ፕሬዝዳንቱ እሱ ነው ራሱ ነው አይደለም ምናምን ስለው ምንድነው በጣና እንዴና ታዲያ ሰላም አለኝና ባለቤቴ ወልዳ ጠይቋት ያልኩ ነው ጎረቤቶቼን እየነገርኩ ነው ኢሳያስ ነው የሚለው ታል ከዛ ይዞት ገባ ቤት ገንፎ ምናምን በልቼ ምን ብለ ያለ ሰለሞን መጨረሻ ላይ አርበኞች ግንቦት 7 አርበኞች ምናምን የሚባለው ጦር አለ እንደዚህ በጣም ነው ተብሎ ገንዘብ ይሰበሰብ ስለነበር ከዚህ ሀገር ከዲያስፖራ በጣም ብዙ ብር ይታፈስ ነበር ሰው ያዋጣ ነበር አገሩን ነፃ ያወጣል በሚል ተስፋ ስለዚህ ያንን ሄዶ በአካሉ ሲያይ አንድ ወታደር ሊያገኝ አልቻለም ግንቦት 7 ሳይሆን አርበኞች የሚባለው ሰው ግልጽ አርበኞች የሚባለው እነ ፕሮፌሰር አርበኞች ግንባር ሚዲያ ባለቤት እነ ግሩም ወይም አንድነት ይልማ እነሱ የነበሩ የኢትዮጵያ ህዝብ አርበኞች ግንባር ነው የሚሉት እንትኑን ግን እስኪ ምን እንደማለት ፒያሳ ብዬ ትልላለው ፒያሳ ሚል ዘፈናለው እሱን ዘፈናለው አለ ሌሎች ዘፈኖች ዘፈናለው ፋጡማ አላለው አለ ምንም የሚያውቀው ሰው የለም ማለት ዘፈኔ ከዛ እንዴ ምንድነው ብዬ ቼክ ሳረግ ለካ የራሱን ወታደር ነው ኢሳያስ ያመጣው የራሱን ጦር ነው በቃ አስጠግቶ ባንድ ምናምን አስተካክሎለት ከዛ በኋላ የኢትዮ አርበኞች ምናምን ሲተባ አንድም ወታደር በቃ የላቸውም ማለት ስለዚህ እዚህ አመጣና እዚህ ሪፖርት ያንን ነገር አደረገ በሱ ምክንያት ተጣላ በሱ ምክንያት ስለተጣላ እንዲም እኔ ከኢትዮጵያ ይሄ ጠቃሚ ያልሆነ ነገር ውስጥ ከምገባ የሚል ነው መጀመሪያ ወደ ኢትዮጵያ አቋሙን የቀየረው ስለዚህ ከኢትዮጵያ መንግስት ጋር ያኔ ጀመረው ግንኙነት ያኔ ጀመረው ከኢትዮጵያ መንግስት የደህንነት ኃላፊዎች ጋር ያኔ ነው ከዚህ ሲጣላ ሄደ እዛ ተገናኘ ስለዚህ ከዛን ጊዜ ጀምሮ ታማኝ ሆኖ ነው ለአቶ ጌታቸው ስቲል ዋሰዎች ታማኝ ሆኖ ነው ያለውና የሚቀያየር ባህሪም አይደለም የሚገለባበጥና የሚመስለው ሰው አለ ሰለሞን አልተገለባበጥም በነገራችሁ ላይ ሰለሞን መጀመሪያውኑ ከጌታቸው አሰፋ ጋር ነው ግንኙነቱ አሁንም ድረስ ከጌታቸው አሰፋ ጋር ነበር ግንኙነቱ ስለዚህ አሁን ከነደብረጽዮን ጋር ይገናኛል ከሱ ጋር አቋሙ እስከ መጨረሻ ነበር ግን አሁን ነገሮች ትግራይ ላይ እየተበላሹ ሲሄዱ አየ ማሰብ ጀመረ እስከ መቼ ነው ጦርነት አሁን ሌላ ዙር ጦርነት ተጀምሮ ያን ሁሉ ጮኸን ያን ሁሉ እንትን አድርገን ያልሆነ ከዚህ በኋላ ተጥቅፈቶ ምን ብሎ የሚካሄድ ጦርነት ምን አይነት ጦርነት ነው ኢሳውን ዝም ብሎ ሊማገዱት ካልፈለጉ በስተቀር ስለዚህ ጦርነት የሚባለው ነገር እኔ አልደግፍም ከዚህ በኋላ ጦርነት በመደለቅ ውስጥ አልገባም የሚል ነገር በግልጽ ነግሯቸዋል ያንንም ከነገረ በኋላ በየስብሰባው ምን ይሆንክ ነው አንተኮ አብይን በለጸክ እንዴ ምናምን ይሉት ነበር በለጸክ ወይ እኔ አሁን በመጨረሻ ምንድነው መሰለ መጠረጥረው ሰለሞን እኔ በመጨረሻ ሳላልም አላልፈው ምሳሌ በላው ሰላማዊ ሰው ነው
ጤነኛ ሰው ነው መጠጥ አይጠጣም አይሰክርም ሰለሞን የሚገርም አጨስም ዝም ብሎ ይሄ ቶስካና ሲጋር ይዞ እንደዚህ የታየበትም እንዲሁ ዝም ብሎ እንጆይ ያረኩ ነው ለማለት ነው እንጂ የማጨስም ሰው አይደለም አጨስ የመጠጥም ሰው አይደለም አሁን እሱን በዛ ደረጃ ለሞት የሚያበቃ ነገር አለ ብዬ አላምንም እኔ ጠረጠራለሁ ምሳ ምንድነው የበላው ብዬ ጠረጠራለሁ የበላው ምሳ ጋር ምን ጠጥቷል ሚለውን ጠረጠራለሁ በአንዴ አጣድፎ ወደ ሆስፒታል የሚወስደው ነገር ምንድነው የበላው ምን የት ቦታ ነው ምሳው የበላው አሁን አትላንታ ላይ አንዳንድ ሲጽፉት ምሳ ከቤተሰቡ ጋር ሰለሞን ከቤተሰቡ ጋር አይኖርም የልጆቹ እናት ጋር ገብቶ ምግብ አይበላም አሁን የት ነው የበላው ፋሲካ ላይ የት በላ ምሳው እሱን ነው ማወቅ የምፈልገው እሱን ካወቅኩ በኋላ ነው እኔ የኔን ግምት የምናቀረው ማለት ነው ግን የት ነው የበላው ከማን ጋር ነው የበላው ምንድነው የበላው ያንን ነገር የጠጣውም ተመሳሳይ ነገር ምንድነው ምክንያቱም ቤቱ ነው የሚኖረው ብቻውን ነው የሚኖረው ማንንም የለም ብቻውን ሲኖር ምግቡን ራሱ ሰርቶ ነው የሚበላው ራሱ ሰርቶ ክትፎ ካማራው ክትፎውን ራሱ በእጁ ነው የሚሰራው ማንንም ሰው አይደለም የሱ የሚሰራል ስለዚህ በምን ምክንያት ነው ለሞት የበቃው የሚለው ነገር ማወቅ የምትችሉበት እድል ካለ ኢትዮጵያውያን እዛ አትላንታ አካባቢ ያላችሁ በተለይ ምሳውን የበላበትን ቦታና ሁኔታ ማጣራት ከዛ በኋላ የሚገኘው ነገር ፖሊስም እንዲያይ ስልኮቹን ያያል ብዬ አስባለሁ ስልኩ ስቲል ይጠራል ያው አይነሳም እንጂ ይጠራል እንዴት ይሄን ያህል ጊዜም ቻርጅ ሳይደረግ ስልኩ እየጠራ ሊቆይ እንደቻለም አላቅም ስለዚህ ለኔ በጣም ከባድ ሀዘን ነው አራት ልጆቹን ነው ጥሎ እየሄደ ያለው በጣም ብዙ ቅዶቹን ነው ጥሎ እየሄደ ያለው ላይፍ ነው እየተወ ያለው 52 አመቴ ነው እያለ ነው እድሜውን በትክክል እርግጠኛ ባልሆነም 50ዎቹ ውስጥ ግን እንደሆነ ያው ምንም አያጠራጥርም በዚህ እድሜ የሚሞትበት እድሜ አይደል እና ኮምፕሊኬሽን የሌለው ሰው የጤና ውስብስብ ችግር የሌለበት ሰው በእንደዚህ አይነት ሁኔታ ዝም ብሎ ሞተ ምናምን የሚባል ነገር በአሜሪካን ሀገር ያው ህክምና ክትትል በቀላሉ በሚገኝበት ሁኔታ ራሱ ምግብ ሰርቶ በሚበላ ሰው ላይ የሚከሰት ነገር አይደለም ስለዚህ ከባድ እንትን ማጣራትና ቼክ ማድረግ ያስፈልጋል ምናልባት በጎን የተደረጉ ነገሮችም ካሉ ጉዳት ያደረሱ ወገኖችም ካሉ እነዛ መቅረብ ያለባቸው ይመስለኛል ከዛ ያንን ማበረታታት አለብን ግን አንድ ነገር በፖሊስ ተመርምሮ ተጣርቶ የምርመራ ውጤቱ ደግሞ ይፋ ሳይሆን በፊት ደግሞ የራሳችንን ግምቶች ስም እየተጠቀስን ብናወራ ስተት እንሰራለን እኔ አሁን በምንም እንደምንም ብዬ እንደው ቀብሩ ላይ ለመገኘት ነው ፈልገው የቀብሩን ሁኔታ ምንም ስትሰማ አድራን ኤርሚ ባክን አሳውቀኝ ሌሎቻችሁም እንደዚሁ ሼር ያደረጋችሁ የቀጣዩን የሰለሞንን መጨረሻ አሸኛኘቱንም እናም ብናረግለት ጥሩ ነው ብዬ አስባለሁ ብዙ ሰርቭ አድርጓል ሀገሩን ሰርቭ አድርጓል አሁን ብዙ ሰው አንዳንድ አንቺም 00 ዘፈን እንዴት አንዳንሆንም ነው ያንነት ዘፈን ነው ሁላችንም እንዴት ዜሮ እንሆናለን አንድ መሆን እንዴት አቃተን ነው ወደ አንድነት እንምጣ የሚል ነው የሀገር አንድነት ነው መጀመሪያ እሱን ሲከነክን ነው የነበረውና አሁንም ቢሆን ወደ አንድነቱ ወደ ዩኒቲውን ፕሮሞት ወደ ማድረግ እየመጣ ባለበት ሰዓት ያጋጠመ አደጋ ነው ስለዚህ ፈጣሪ ነፍሱን በገነት ያኑርልን የቀረውንም ነገር ደግሞ እየተከታተልን ከኤርሚ ጋር እንዘግባለን እኔም ያማቃቸው ነገሮች እናመጣለን ተጨማሪ መረጃዎች እኔ ጋር ብዙ እንግዲህ የሚደብቀኝ ነገር የለም ከተገናኘንበት ቀን ጀምሮ እንደ ቤተሰብ እንደ ወንድም ያወራኛል ብዙ ነገር ይናገራል ግልጽ ሰው ነው በዛ ላይ ስለዚህ ብዙ ነገር አቃለሁኝ እስከማቀው እስከነገረኝ ድረስ ማለት ነውና እነዛን ደግሞ በቀጣይ እየተገናኘን እያወራንባቸው እንሄዳለን ብዬ አስባለሁ ኤርሚ ለሰጠኝ እድል በጣም አመሰግናለሁ በጣም ጥሩ አንተነህ እንግዲህ አዘኑን አዝናለሁ እኔም እንደው ማድረግ የነበረበት ነገር 1 2 3 ተብሎ ቢያደርገው ጥሩ ነበረ ያስተላለፍከው ሁለት መልእክቶች ላይ ግን አጭር ነገር አንደኛ ከሬሳ ጋር ትግል የጀመሩ ሰዎች ወይ ከሞተ ጋር ትግል የጀመሩ ሰዎች ማፈሪያዎች ናቸው በቃ ምንም ይሄ ኢትዮጵያዊነትም አይደለም ሰውነትም አይደለም ሃይማኖት አልባዎች ናቸው በነገራችን እንደዛ የምታደርጉ ሰዎች ሁለተኛ እኔ ሲሪየስሊ ማነሳው
ሰውየው መጨረሻ ላይ ያለው ሰለሞን ተርኒንግ ፖይንት ነው የነበረው። አንተ ሄደ ዳይፐር እየቀየርክ ሻቢያ ጋር እሱ አይቻልም አይሆንም የትግራይ ህዝብ ተመልሶ ጦርነት ውስጥ መግባት የለበትም ከሻቢያ የሚገናኝ ጄኖሳይደር ጋር የሚገናኝ ትክክል አይደለም ሄዳችሁ ጽሁፉን ከትራምፕ ካንተ ጋርና እሱ አብረን ካወራን በኋላ ሄጄ ያንዳንዱ ማህበራዊ ድረገጹ ሳይው ነበር ፌስቡክ ትግራይ ሰላም ነው የሚያስፈልጋት ኢትዮጵያ ሰላም ነው የሚያስፈልጋት ጦርነት አያስፈልጋትም ሰው እንዴት ከሻቢያ ይገናኛል እያለ ነው የሚጽፈው ሂዱና በሙሉ ተመልከቱ ሰው ወደ ሊናው ነው የተመለሰው እንጂ ወደ ጥፋት አይደለም ሄደው አንተ ነህ ይሄ እንትን ምትላካል ወደ ጥፋት እየሄድክ ያለው ወደ ሻቢያ እየሄድክ ያለው አንተ ነህ ሊናን ሞቀስ ካለብህ አንተ ነህ ሞቀስ ያለብህ እውነት ለመናገርና አንዳንዴ ቢልቲነስ አይነት ነገር መለከታለሁ ዌል ማህበረሰብ ይወቀሳቸዋል ይቅርታ ቢጠይቅ ጥሩ ነበር ከኔጋም ቃለ መጠይቅ ለፋሲሊቴት ለማድረግ ሞክረን ነበር አንተ እንዳልከው ሙዚቃዊ ለቅ ብሎ ነው እንጂ በዛ ደረጃ ያሉት ነገሮችን ማንሳት ፈልጋለሁ ሶስተኛ ካንተን በተመለከተ ቀጥልበት አንተ ነህ ማለት ፖለቲካ ሌላ ፐርሰናል ሪሌሽንሺፕ ሌላ ከምሬ ነው በጣም እንግዲህ በትግራይ ጦርነት ኦፖዚት አመለካከት የነበራችሁ ሰዎች የምትገናኙ እኔ ገርቦኛል ደውለልኝ እንገናኝ ብሎ ያኖዲዮ እንትን ሲል ለራሴ ለሆነ ሰዓት ላይ የቆየሁት እንዴት አንተነህና ሰለሞን አንድ ላይ ሊሆኑ ቻሉ የሌላ ጠቀስከውን ሰው ስለማቅ ማለት ነው አብረኝ እሱን አቃ በደም ስለማቅ አልገረመኝም ወይም አይገርመኝም ግን it's really it is a lesson በነገራችን ላይ ትልቅ ሌሰን ነው በፖለቲካ አመለካከት ኦፖዚት ሆኖ እንደ ቤተሰብ መገናኘት ማውራት መጫወት ምናምን ትልቅ ነገር ነው እንግዲህ መልካም ጊዜ አንተነህ በጣም ነው ማመሰግነው thank you ወዳጆች thank you እግዚአብሔር ይስጥልኝ በጣም አመሰግናለሁ